ብሉ ኮፒሊንግ አርጉ ኮፒሊንግ ታባ ዛሬ ጾማ ነው። አንቺ ደግሞ ግታይ ዝጊ ቤትጌ ደግሞ ቆይ እሺ አረረረ ዛሬ ተጻፈለትና እና እንደዚህ አድርግ እኔ የፈለከውን ነገር እችላለሁ የምሳሜል እሱ እንኳን ፈራ መሰለኝ ዝም አለ ይሄ አሁን ያለው እሺ እሱ ይፈራል ጥቅመኛ ነው ጥቅሙ ሊጋደል አይፈልግም እሺ አንድ ጊዜ ወንድሙ ደግሞ ታዲያ ሙልጭ አርጎ በልቶ ስልኩን ዘቀባቸው በቀደም ለታ ሲያለቅስ ነበረ እኮ ማልቀስ ነው የቀረውን ባልወጣውም እንጂ እኔ እውነት ስናገር ያነሱብኛል ስለዚህ ፈራለሁኝ እንደሱ እንዳትጠይቁኝ አለ እኮ እሱ የሚያወራው ስለራሱ ችግር እኮ ነው እንኳን የሰውን ችግር ሊያዳምጥ የሚገርም ነው ወይኔ እስቲ ተይኝ ነው የነሱ ቢነገር እንደዚህ ማህይብ ደንቆሮ ለእናቷ ጎመን መግዣ አትልቅከክ እኔ ማንም ተታረቀ አልታረቀ እኔ ምን አገባኝ እነሱ ሲጀመር መቼ አይ እስቲ አታናግሩ ወይ ብዙ አለ ገንዬ እናውራ ብለው ብዙ አለ ብዙ አንቺ አስታርቅልን ብለው እኮ ምን አረስቲታይ አውቀው እኮ ነው እነዚህ የሚመጡት አላቦሽ አውቀው እኮ ነው አሁን እኮ አስታርቀን በቃ እንደዚህ መቀለጃ ጢባ ጥቤ እየተጫወቱ በህዝብ ጭንቅላት እሱ ምንድነው የሚያስታርቀው እሱ ማስታረቅ ከፈለገ ራሱ ሳይነግሩት አያስታርቅም እንዴ እነሱ ማስታረቅ ያውቃሉ እንዴ መባለግ እንጂ ምን ሆነሻል እነዚህ አሏ ምንዴ ምን ሆነሻል እንዴ አታም እነሱ እሱ ሲመጡ ግር ብለው ገስት ይገቡልሽና እኔ እኮ ለምን ራሱ እንደሚገቡ ራሱ ግራ ነው የሚገባኝ በዛ ላይ ፍርቅ ነው የሚመስልባቸው አንቺ ሲገቡ ሲያስገባቸው ልክ ቤት እንትን ውስጥ የገቡ ገነት ውስጥ የገቡ ስንት ፌመስ ስለማያውቁ እኮ ነው አሁን ችግሩ እኮ ማን ፌመስ እንደሆነ አያውቁም እነዚህ ባርቆባቸው ነው ታያቸው እኔ ለራሴ ፌመስ ለራሳችን እኛ እዚህ ፌመስ አይደለን እንዴ ምን ሆነሻለን በየዩቲዩብ ድምጻችን እየተባለ አይደለም እናንተማ ዳይመንድ ናቸው ማርያምን የኔዎች የኔዎች አበሽ ማርያምን እኛ እሱ በር ላይ የምንገኘው እኛ ዳይመንድ ይቀልዳሉ እንዴ መንፈስ ቅዱስ አሐዱ አምላክ እነዚህ ቆኛ ቆዝም ብለን ፉትን ያልኩ ያወራውሽ እነሱ ሄድሽባቸው እንዴ አልሰማሁሽም ነበር ቅድም እንትን ይሏታል አንቺ ቶቹ እኔ እኮ ብዙ ነገር እኮ ስለማስታውስ ረሳለሁ ማሬ ብዙ አንቺ በጣም ትልቅ በቃ ዳኛ ነሽ ማለት ነው መቅድያ የኔ ፍሬንድ እኮ ቦስ ትልቁ ሲመጣ ቅድም ኮሜንት እየጻፉ ነበር የኛ ልጆች ሄደው ብያል ነገርኩሽም እንዴ አረ ዝም በያቸው እነዚህ ከካሞች ደግሞ ስሚማ እሱን ልንገርሽ ረሳው ቦስ ነኝ እኮ አንቺ የማንም ማስተር እኛ የማንም እንትን ተጠጋኝ እንትን አይደለም እኮ ማለት እኛ በራሳችን የምንተማመን ራሳችን በራሳችን መብት ያለን ሰዎች ነው የማንም ጥገኛ የማንም ከኔ በታችም ከኔ በላይም ያለው መጫወቻ ሆናለሁ እንደዚህ ቁጭ ብዬ አበርሽ እንዴ እሱ ጋር እንጂ ደሞ ይመጣል የሆነ ዩቲዩብ ይጫናል አንተ በእናትህ አስታርቅልን አንቺ እሱ ራሱ ፍርዬ እሱ ራሱ ከዚህ በፊት እሱ ራሱ ልቅምቅም አርጎልሽ ሄጄሽ ብሎ ሀቢብቲስ ከዛ ተልኮለት ጠላትሽ ጉርጓድ ገባ እነሱ በራሳቸው ጊዜ ታረቁ አየኛ የተሸወደ ነው እኮ መሸወድ እስቲ ተይ እስቲ አትነካኪኝ ፍርዬ ማሪ አሁንም ለዛ ይሆናል በዚህ ግርግር እንደሚመላለስብን እንደጣማጤሽ አንቺ በውሸት መኪና ሳይገጨው መኪና ገይቶኛል አላላ በውሸት አንቺ ከመኪና የተበላሽታ እንደዚህ እንትን አልኩኝ ብሎልሽ ቁጥ የቱ ነው መኪና ያለው ሞተር አይደል እንደ ያለው ሲሄድ ማዩ እሱን አይደለም ይሄንን አይደል አንቺ ደግሞ ያኛው ረጅሙ ገባኝ አሁን እሱማ ታዲያ በብድር ነው የገዛሁት ሁሉ ብሎ እኮ አዋጡልን ብሎን ነበር እኮ ለኛ መኪናውን ስትገዛ አሳይተናል ወይ ብለን እንበለው አላልኩሽም እንዴ አንድ ጊዜ
አዎ ብለሽኛል። መቼ አሳየን? ሲገዛ ሲሰባበር ገደል ገባ ሲል እኮ ነው ለኛ የነገረን። እስቲ ተይ አይ መቅድጌ መቼ አሳዩን ሲገዙ? አሁን እኮ በባንክ ብድር ነው የገዛሁት ምን እንደማረግ አላውቅም አለ። እንግዲህ ላኩልኝ ነው ይሄ እኮ። እኔ መቼው እናቴ ስንት አላማና ሐሳብ አለብኝ። ገንዬ ውድ ምን ሆነሻል አንቺ? እኔ መቼ ብዱሽ ዘንድሮ እንግዲህ ፈርዶብናል። ይበሉን የራሳቸው ጉዳይ ነው። ምን አገባኝ? አርፎ ቁጭ ይበሉ። ምን ይሉናል? ምንድነው የሚሉን? ገንዬ ስሚኝማ ውዴ፣ ከዛን እንደዚህ ሲባልልሽ እኔ እንደዚህ ሆኛለሁ እና ብዙ ወጪ ደርሶብኛል። ሰው ገጭቼ ነው አንቺ እንዴ አንቺ ውሸታቸው እኮ አንቺ እነሱ ውሸት። ኧረ ጉዴ ኧረ ጉዴ ኧረ ጉዴ ኧረ ጉዴ ገንዬ በእናትሽ እስቲ ተይ አንቺ እነሱ እኮ አሁን ያ ልጅ ያለውን አልሰማሽም? ጾሙም ለሚቀጥለው ቢተላለፍ ይሻላል። አዎ አጻት ውስጥ የጾመ ሰው ስለሌለ እዚህ ቲክቶክ ላይ እንዳለ ምነግራችሁ ነገር ቢኖር ጾሙ ይተላለፍ አለ። እውነቱን ነው። የጾመ የለ የሰገደ የለ የጸለየ የለ። ይሄ አሁን የቤተ ክርስቲያን ነው ሰው ይባላል። እስቲ ምን ሊሰራ እዚህ ላይ ቁጭ ብሎ አሉባልታ ሲያውጣጣ ይውላል? እሺ እኛስ እሺ ምን አሉባልታ ይላል? ዝም ብሎ እንግዲህ አሁን አንቺ አይገባሽም ሙሉ እኔ ገብቶኛል። ሆ ለበዓል አንድ አርግልን ይባላል። ለበዓል እንደው አደራክን አንድ አርግልን እባክህ አስታርቅልን ይባላል። አዛን በቃ የልብስ የጥበብ ቀሚስ መግዣ ይላካል። አዲስ አበባ ሄጄ ይባላል። የአዲስ አበባ ፈረደበት። እሱማ አሜሪካን ነው እኮ ለእነሱ ምን ሆነሻል እንጂ እሱማ አሜሪካን ነው። የእናንተ ጉድማ ዘንድሮ በእኛ ላይ እንደተጫወታችሁማ አትቀሩ። በእውነት ነው የምላችሁ አትቀሩ። ከእናንተ እንትኖች ጭምር ነው የምትጠፉት እናንተ ቆሻሾች። እኔ እኮ እንደ ደነኛ ሲሆኑ ነው የሚገርመኝ እኮ ደሞ። ኧረ በእናትሽ ታያቸው በእናትሽ። እውነቱን ስለሚሰው እኮ እውነት ስትነግሪው አይወድም። ህዝቡ ውሸት ነው የሚወደው፣ ማስመሰል ነው የሚወደው። እኔ ደግሞ እንደዚህ አይነት ባህሪ የለብኝም አቤት። ህዝቡ ያንን ስለሚወድ አይደለም ቁጭ ብሎ እነዚህን እስቲ የትኬትኛው ነው ከዛ ምድር ላይ የመጡ ደህና ነገር ይዘው የሚመጡ እነሱን ቁጭ ብሎ አስታርቅልኝ፣ አፋታልኝ፣ አጋባልኝ የሚሉ ጭንቅላት ቢኖረው ህዝቡ እነሱ ጋር ይደርሳል እንዴ? መቅድዬ እንደው እስቲ ንገሪኝ እስኪ እኔ ተሳስቼ ከሆነ። ኧረ ዞር በይ። ከነዚህ ምን ደህና ነገር ተጠብቂና ነው እነዚህን ቁጭ ብሎ ማዋራት ራሱ ሞት አይሻልም እንዴ? ጌስት አስገባኝ ብሎ ከነዚህ ጋር ማውራት መሳቂያ። እኔ ለነሱ አፈርኩላቸው። እንደዚህ ምድረ ደንቆሮ ለሚጫወቱባቸው እነሱ እኮ ይበልጧቸዋል። የመዳብ ቅመም እኮ እነዚህን 10 እጅ ትበልጣቸዋለች። 10 እጅ ሞታ። ራስሽን እኮ የምታስከብሩ እኮ ገንዬ ራስሽ ነሽ ታውቂያለሽ። ራስሽ እኮ ራስሽ ስታስከብሪ ነው ሁሉም የሚያከብርሽ። አንቺ ራስሽን ያላስከብርሽ ማን ያከብርሽ? መስዬ እንዴት ነሽ? ወይ ድምፅሽ አይሰማም ውዴ። እንትን ብላው ነው። ኧረ ድምፅሽ አይሰማም። የማን የዚች ልጅቷ የመሲ ሚዩት ነች። ሰላም ሚዩት ናት። ታያት ስራ ቦታ ትሆናለች። እኔ የምልሽ ዛሬ ምን ነው እነ ኩኪ ምን ለኛ አዳማጭ ሆነው ነው እንደዛ ልጅ ላይ ወይ ጸሎት ላይ ናቸው? ምንድን ነው የሚሰሩት እነዚህ ሰዎች? እኮ ለስለላ ስላመመኝ ነው። ኧረ እኔ አንቺን አላልኩሽም። እኔ እና ኩኪ እና ማነው ስሟን ምን እንደሚያደርጉት ስለላ ነው እንዴ እነሱ እኛ ቤት እየመጡ አሁን የዛሬውን አታይም እንዴ? ምን አለ እኔ ላይ ቁማር አትጫወቺም፣ እኔ እያፈቀርኩሽ አንቺ ግን አታፈቅሪልኝ። እኔ እኮ ከታች የሳኩኝ እኮ ነው ገንዬ እና ስራ ላይ ነው። ለዛ ሌላ ሀረም መጥቶ አይወድሽም እሱ እንት ይላል። እኔ እንት ምን እንደሆነ አላውቅም፣ አልገባኝም። ከዛስ ሌላ ነው ያፈቅራት አይወድሽም ማለት አንደኛው ሀረም መጣ
እኔ አልገባኝም። አረብኛ ነው የሚናገረው። እንግዲህ እንዴት ከአሜሪካን የመጣ ሰው እንዴት ነው? ቆይ ከአሜሪካን የመጣ ሰው እንዴት ነው አረብኛ የሚችለው? ወይ ማን ያለሽ? ሶሪያ ነው አላልኩሽም እንዴ? ልጁ ደግሞ እኔ ውሸት አልፈልግም ትላለች፣ ልክ እንደኛ። እሷ ደግሞ ውሸት አልፈልግም እንዳትዋሸኝ፣ እማትወደኝ ከሆነ ይሁን፣ እኔ አላቅም። የእሷ ቻንትኑ ስለሌለኝ አይመጣልኝም። ከቲክቶክ ላይ ያየሁትና ያ ሰውየው ግን ምን እንደሚል ብታስተረጉሚልኝ መቅድዬ። ይላል እንደዚህ የሚለው ፍሬ ትተረጉማለች። አንቺ እኔ አረብኛቸው የነሱ የሆነ ስርስር ያለ ነው። ፍሬ ተርጉም እቲ የሚለው ነው የሰማው። ምን ዶና አላቅም። እሺ ማለት ነው። እንቲ ማለት አንቺ እኮ ማለት እኮ እንደሱ እያለ ነበራ። ምንድን ነው የሚለው? ተርጉምሽ ባንኛ ስልኬ ላይ ያውቃይ አንዴ አውሩ እናንተ ወይ ተርጉምልሽ ገና ጉግል አርጋ ለሱ ማን ይራስ አርጌ አልተረጉምም እንዴ? አንቺ አረብ ሀገር ቁጭ ያ ነው እኮ ያልኩሽ። ገን ያላየሁትም ቪዲዮ ሰራፋ ላይ ነው መታየት ይኸውልሽ። እሷ ተናዳ ሳታይ እኮ ነው እኛ ጋር የመጣችው እኮ። አሁን መባረር አለባት ከንቱኑ ራሱ እኮ ከጀማው ራሱ መባረር አለባት እኮ ገንዬ ፍርዬ ራሷ። ለምን እናት የኔ አድባር እዚህ ጋር እኮ ቁጭ ብላ አድባር እኮ ናት ለኛ። ምን ሆነሽ እና አሁን እኔ ቅድም ምን አልኳት? አይተሽ ነይ ሴት እያወጣች እንዴ መሲ እኮ ናት። መሲ ናት። ታያትኝ አልተመቻትም ይሆናል ስለሌላ። ወይ ቡርቴ ምን አርገናት ነው አንቺ የጠፋችሁ? ግን ምን አስባ ነው ገንዬ? ቡርቴ ጾመኛ እኮ ናት። አሁን መጨረሻው ደርሷል። ይቅር በለኝ ትበለው እባክሽ። ተይ ዝም በያት አትምጣ። መጨረሻው ማለለች እንዴ? ታዲያ በመጨረሻው ሰዓት እኛም እኮ ንስሓ እንግባ ይቅር በለን የሰራነውን ብለን ባለቀ ሰዓት ምን እናደርጋለን? እነዚህ ተማሪዎች እያሉ የት ንስሓ ገብተሽ እንትን ትያለሽ? እነሱም አላሉም እንኳን እኔ እንትን እነዚህ ውሸታሞች በውሸት ማርያምን ገብርኤልን እያሉ። አንቺ ዛሬ ራሱ እዚህ ላይ ቁጭ ያለው ሃይማኖተኛ ነው እሱ። እዚህ ላይ ቁጭ ብሎ ምን ያደርጋል? ጾመኛ አይደል? እዚህ ምን ይሰራል? ይሄ እኮ ብዙ ነገር ያስወራል እዚህ ቲክቶክ። እኔ ነገርኩሽ አይደል? ድሮ ነው የመጣብን ዛሬ ምን ነው ሻዋ ምንድን ነው ይዘህ የመጣችው? ኩያ እኮ ነው የመጣው። ከቱርክ እኮ ነው የመጣው ገንዬ መች ከሶሪያ። እሱ ብዙ ነገር ዋሽቶሻል፣ እኔ የምወድሽ እያላት ነው። ስንቱ እንደሚወዳት እኮ ነገር አይገባኝ። ጀበና እግር እኔ አይደለም አረቦቹንም ሊያጨማልቁ ነው። በቃ አረቦቹም አይጾሙም እንዴ? እነዚህ የሚጾሙ አይመስለኝም። አይጾሙም። እነዚህ ዱርዬው አረቦች ናቸው። በቃ እኮ ገንዬ በእንትን የገቡ ናቸው። ኑሮ እነዚህ ዱርዬዎች ነው እንጂ ምን ብሎ ነው እንደዚህ የሚጨማለቁት? ምን በወጣው